Assalamu alaikum, Israel, Josh, Ethiopia, everybody እንደምናችሁ ደህና ናችሁ ወይ? እንደምታውቁት እየታገልን ነው ሁላችን አብረን ሆነን ነገርየው እያለቀ ነው። አይዛችሁ ምንም አይነት ፕሮብለም እንደሌለ እርግጠኛ ሆኜ ነግራችኋለሁ። ቢኮዝ ብዙ ነገር ተለውጧል፣ እየተለወጠ የሄደ ነው። አሁን ደግሞ ከጥሩ ተንታኞች ኢትዮጵያውያን ጋር ነው ማወራው ከኢትዮጵያ ማለት ምክንያቱም መጨረሻ ላይ አብረን ስለምንኖር ስለዚህ as a strategic thinker ከነሱ ጋር ነው የምናወራው። ግን ከዛ በፊት እስኪ ይህንን እንየውና how do you feel like that? Eritrea. Pedersen now goes for the stage. Gamay goes across, and it is right in the center. Mats Pedersen, Gamay, Biniam Gamay wins his first ever stage of the. By the way, አምባሳደራችን እንደሆነ ታውቃላችሁ ኦልሬዲ ተሹሟል። ኤርትራ ውስጥ ዩናይትድ ኔሽንስ ውስጥ እንዲሰራ ተሹሟል እና አገሬንም ሪፕሬዘንት ያደርገዋል። እስኪ አሁን ደግሞ በምን አይነት ቴናሲቲ ነው ከአዲስ ቡድን ጋር የጀመረው? ለመዝናናት ያህል ነው። ሰዎቹ ዓለም ሁሉ ያየው ነው። ኢትዮጵያኖች ማየት አለባቸው። ድሮ ስንደሰት እንደነበረው በኢትዮጵያ ራጮች አሁንም እንደምንደሰተው ይሄም African and not Kurinaskora, Eritrea. Cycling now have Luca Mozzato sitting just behind Marco Haller, a little bit further back. Jeko Alula with one rider there though. Matej Govakar is the Bahrain victorious rider. Now Govakar might be left to handle things by himself here. Here go NSN Cycling. They've got Biniam Gamay is being, there's riders absolutely bulking to try and get on the back wheel of Bini Gamay, and he has Arnaud Delis on his wheel. This is a great lead out by NSN Cycling. They're doing the last little bit. Louis Askey comes now as well. Fretan being brought up by Cofidis right in the middle. It is Louis Askey who'll lead into this final corner. They've still got 3 riders ahead of Biniam Gamay. The Eritrean rocket is ready to launch. Can they do it? Louis Askey going as deep as he possibly can. I'm looking to see who the next rider is. I think it's Hugo Hofstetter. It is Hofstetter now who goes. Biniam Gamay still seated. Hofstetter the last man to go. We expected this. The Frenchman is going to go deep. He can handle a sprint by himself. But look at this. Fretan coming up. Milan Fretan moving up behind Biniam Gamay. Gamay leading at this time. Here comes Groenewegen in the middle as well. Fretan, Groenewegen. Bini Gamay takes it. A second win this season for the Eritrean superstar. በጣም ኤክስትሪምሊ ኤክሳይቲንግ የሆነ ሞመንት ነው ለኤሪትሪያኖች። ምክንያቱም በሁሉም ነገር አገራችን ይዘን ኮንሶሊዴት አድርገን በ34 ዓመት ውስጥ ይህንን አይነት አቺቭመንት ያመጣል። ጥቁሮችን እኔ እውነቴን ነው ኤሪትራዊ በመሆኔ ብቻ አይደለም። ሰዎች በዚህ የማይደነቅ ሰው ካለ ከባድ ነገር ብቻውን ጥቁር እዛ ነጮች ውስጥ ገብቶ እነዚህን እንኳን አፕሪሺየት ማድረግ አይችሉም። እነዚህ ናቸው ኤሪትሪያንስ አቢቹ አገራቸውን የሚለው እነዚህን ጀግኖች በዓለም ውስጥ ገብተው የሚወዳደሩት ነው ሰዎችና አንድ አሪፍ የሆነ አሁን በመግባባት ከሰራን ከኢትዮጵያኖች ጋር ገዛ ነው። ግርማይ እንኳን ደስ አለ፣ ኤሪትሪያንስ እንኳን ደስ አለ። ክቡር አምባሳደራችን ግርማይ እንኳን ቢኒያም ግርማይ እንኳን ደስ አለ። የኛ አምባሳደር ነው እና ዩናይትድ ኔሽንስ ውስጥ ደግሞ ብዙ ነገር እንደሚሰራ ተስፋ አደርጋለሁ። ሰዎቹ አሁን ወደ አዋቂዎች እስኪ ወደ ደስ የሚሉ ኢትዮጵያኖች ጋር ነው ፋኖ ነኝ because ትግሉ የህዝብ ነው። እንደዛ ሲሆን እኔ ግን ከኤርትራኖች ጋር በሰላም እንዲኖሩ ተስፋ በማድረግ ነው ሰዎች አይደለ እስኪ እናየዋለን። ተስፋ እናደርጋ እዚህ ጋር አሪፍ የሆነ ዲስካሽን ስላለ በደንብ አድርገን እንስማ እስኪ። ወደ ላይ ወደ ታች ይላል ያለው ሰውየው ላይ ታች ይላል። ጎብኚዎች ይመጣሉ። ምንድነው አኮምፕሊሽመንት የሀያላን ሀገራት ግንኙነት ተደርጎ ሊወሰድ የሚገባው ነው ብዬ አላስብምና ምናልባት እንደው መቲ ከባለፈው ከቲቦርናጅ ጋርም የነበራችሁ ውይይት ነበርና የዚህ የግብጽ ኢትዮጵያን የመክበብ እንቅስቃሴ የኤርዶጋን መምጣትና ደግሞ ዩናይትድ አረብ ኤሚሬት ኢትዮጵያን እንግዲህ ሊቢያን እንዳፈረሰችው የመንን እንዳፈረሰችው አሁን ደግሞ በሶማሊላንድም ጉዳይ በነገራችን ላይ ዲፒ ወርልድ ትልቁ የዩናይትድ አረብ ኤሚሬት ነው ከ40% በላይ ወደቡን ሲያስተዳድር የነበረው። አሁንም እዛ ላይ እንደነበራቸው ሚና በኢትዮጵያም ደግሞ እንደዚህ ያለ አፍራሽ ሚና ይዟል የሚል ነገር ይነሳልና
ከዚህ አንፃር ኢትዮጵያ ልትድን የምትችለው እንዴት ነው? ከዚህ የዲፕሎማሲ ከበባና ውጥረት ልትወጣ የምትችለው እንዴት ነው የሚል ጥያቄ ይነሳል። መቲ ምን ታስቢያለሽ? ኢትዮጵያ እንዴት ከዚህ ከበባ ልትተርፍ ትችላለች? I think beautifully on answer ሰጥታለች። እቺ በደንብ ደስ የሚል ነገር እስኪ በደንብ እንዝናናበት ሰዎች። እሱን እንኳን ማንም የሚያውቀው አይመስለኝም፣ ፈጣሪ ብቻ ነው የሚያውቀው። ግን ከምንም በላይ አሁን ድሮ ቀደምት ጊዜ የነበሩ አባቶች አሁን እሱ የራሳቸውን ትላልቅ ኢምፓየር ይዘው እንደገነቡ ኢትዮጵያ አፍሪካ ውስጥ ኢምፓየር ይዛ ነበረ እየተንቀሳቀሰች ያለችው። ለዚህ ነው በወቅቱ ኢትዮጵያን ሊያሳንሳት የሚችል ሊመታት የሚችል የዘር የብሔር የመከፋፈልና ራሱ እርስ በርሱ እየተጫረሰ ወደኋላ እንዲቀር ማህበረሰቡ ታስቦ አጀንዳ ተሰጠው። ይህንን አጀንዳ ተሸክመው የኛው ትውልዶች የኛ ኢትዮጵያውያን ደግሞ ወደኋላ እየጎተቷት ትገኛለች። አሁንም በጣም ዊዝደም ያለው አስተዋይ የሆነ ብዙ ጥበብ ያለው ሰው ያስፈልጋል። ሰው አይደለም በሰፊው በሀገር ደረጃ እንደ ሀገር ነው አሁን አንድ ላይ መቆም የነበረብን አይደል? እንደ ሀገር መቆም አንችልም። ምክንያቱም አንደኛ ተከፋፍለናል ብቻ ሳይሆን ይሄንን ጉዳይ ይዞ ሊሄድ የሚችል መንግስትም የለም። ይሄን ጉዳይ እንደውም ችግሩን እየፈጠረ ኢትዮጵያ ተበታትና ከዛም ከዚህም ተነካክሳ እንደው ምንም የሌላት ከንቱ ሀገር ሆና ከዛ በኋላ እንደልቡ ከማንም ጋር እንደልቡ የሚያረጋት የሚፈልገው የራሱ የሚፈልጋትን ቅርጽ ያላት አገር ለመመስረት ካልሆነ በስተቀር ባላት ኢትዮጵያ በቀድሞ ትልቅነቷ በቀድሞ ማንነቷ አይደንቲቲዋ ማንነቷና ቦርደሯ እንድትቀጥል ከተፈለገ ሌላ የቦርደር የሚቆራርጡትና የሚያዋልዱት ሀገር ከሌለ አሁን የሚከድበት ሁኔታ በጣም አደገኛ ነው። ይሄን ደግሞ ለመለወጥ ምን ነገር እየሄዱ እቃ መስበር ነው፣ እየሄዱ እዛም መስበር ነው። እዛ ጋር ለኩሰው ነው የሚመጡት እና ግብጽ እኮ ተራ ሀገር አይደለችም። ምዕራባውያኑ ለብዙ ስትራቴጂክ ጥቅም የሚፈልጓት ሀገር በግልጽ በአደባባይ የሚናገሩበት ግብጽ ዳርሊንግ ነች፣ እነሱ ወዳጅ ነች። እነሱ የሚፈልጉትን ማሰውን ግብ ለመቀየር አባቶቻችን በዛም በዚህ በሆነ ጊዜ ማይማ ለአባይ ውሃ ባጠገብ ወደ እሷ ስለሚሄድ እኮ ግብር እንድትከፍል የተደረገበት ጊዜ አለ። ግብር ነገር ላይ ይህን መስራታችሁም ይህን መስራት ትችላላችሁ ብላ ለማዘዝ የደረሰችበት። ክቡር ኢትዮጵያውያን፣ ይሄ የግብጽ ነገር ኤርትራዊ አበላሻው የሚባለው ኢሳያስ አፈወርቂ በተቻለ መጠን ጥሩ አልነበረም። የመከራቸው ምክር መጥፎ ነገር አረጉት እንጂ አትጣሩ ከኢጂፕሽያንስ ጋር በሰላም መኖር ይቻላል። ማዕት ውሃ አላችሁ፣ የፈለጋችሁትን ማድረግ ትችላል። አትከራክሯቸው፣ አትጣሏቸው፣ ተስማምታችሁ ስሩ ብቻ ነው ያላቸው። ያለው ደግሞ መጣና ይሆንላችሁ ተገልብጦ እዚህ ጋር እዚህ አይነት ፉክክር ውስጥ አሁን ጅቡቲ ውስጥ ገብታለች፣ ሶማሊያ ውስጥ ገብታለች፣ አሁን ደግሞ ኬንያ ውስጥ ሰዎች ባይዘወይ የተርኪው ፕሬዚደንት ለምንድን ነው የመጣው? ምን ለማድረግ ነው? አሰላለፉን በደንብ ካየ ነው ለማስጠንቀቅ ነው ብቻ ነው የሚመጣው። ማስጠንቀቅ ከጌታ ጋር አትስራማ። እኛ ሱዳን ውስጥ ያለን ፖሊሲ ዲፍረንት፣ ከሶማሌዎች ጋር አትቀባት፣ ሁሉም ውጊያ አያስፈልግም ነው የሚሉት ያሉት። መታየት አይደለም መስራት ነው። ኤኒዌይ ጥሩ አይነት አናሊሲስ ነገር የኢትዮጵያ የኋላ ቀረሽ ፖለቲካ የራሱ የኢትዮጵያ የእርስ በርስ መከፋፈል ጠንካራ መንግስት አለመሆንና በኢኮኖሚ መውደቅ ነው። አሁንም ከዛ በላይ ነው። አሁን ደግሞ ጭራሽ እንደው ግብጽ ዛሬ ዘላስ ብትገባ እንደው ቆሞ የሚከራከር ሲኖራል የሚከራከር እኮ ላይኖር ይችላል። እና አሁን በዚህ ጊዜ ነበረ ጥሩ አስተዋይ አስተዳዳሪ ቢኖር በዚህ ጊዜ የጎረቤት ሀገሮቹን ከሱ ጋር አብረው እንዲቆሙ ለማድረግ የመጀመሪያዋ ለኔ ማለት ነው እንደ አንድ ዜጋ ሌላ ውስብስብ ችግር እንደሌለበትና ፒውር እንደሆነ ዜጋ የመጀመሪያዋ አብራ ልትቆም የሚገባት የነበረችው ኤርትራ ነች። በዚህ ጉዳይ ላይ ቆማ እኮ ነበረ በደንብ አይደለ? መቆም ብቻ እኮ አይደለም። ኤርትራ እኮ እስከ ደብረ ታቦር ድረስ ሄዳ ተዋግታለች አይደለ? ተብሏል እኮ ተመስክሯል እኮ። ወያኔ አዲስ አበባ ላለመግባት እኮ ጠንቅ የሆነችው ከኤርትራ ነች አይደለ? እንዲያውም ሁለቴ ሶስቴ ከሸወደ በኋላ ስቲል ስልጣን ቁጭ ብሎ እንዲማር ነበር የሚፈልጉት። ካስቀመጡት በኋላ ያንን ትነክሳለህ እንዴ? ኦፍኮርስ መጀመሪያ ጎረቤትህ ነው። መጀመሪያ ምን አገባኝ ስለሌሎቹ? ሌሎቹማ ሌላ ነው። እነሱ ጋር ታክቲካል ሪሌሽንሽፕ ማድረግ ይቻላል። ስትራቴጂካል የሆነ ሪሌሽንሽፕ ግን ከጎረቤት ጋር አመለጠው። ኤርትራ የመሰለ ጎልድ የሆነ ጓደኝነት ዲተርሚንድ የሆነ
ጠንካራ መንግስት አመለጠው እንቀጥል ብቻ ስለዚህ እሱ ያመጣው ጦስ ነው ከዛ ውጪ በጣም በብዙ ነገር አብረን በጦርነትም ከዛ ውጪ ደግሞ በኢኮኖሚም ስደተኛ በመቀባበል የኢትዮጵያ ስደተኛ ግማሹ ሱዳን ነው የሱዳን ስደተኛ ግማሹ ኢትዮጵያ ነው ቀድማ አንስተዋል በድሮ ጊዜ ኢትዮጵያ ውስጥ እነ ጆን ጋራንግ ኢትዮጵያ ውስጥ አስመራ ምናምን ይኖሩ እንደነበረ ብዙ ታሪክ ይዘግባል ያውቀዋል ብለሽ ነው ከዚህ ቁጭ ብለው ጦርነቱን መሸሸጊያ ስደተኛው ከዚህ እየመጣ የዩኤንኤችሲአር ከኢትዮጵያ እያነሳ ሁሉ እስከ መውሰድ ድረስ ኢትዮጵያ መጠለያም ነበረች ለሱዳን ብቻ ሳይሆን ለሌላ ከሱዳን ጋር ሱዳን የራሷ ጦርነት ስላለባት እሱን የማስተካከል ኃላፊነት ድሮ የኢትዮጵያ ነበር ሱዳን ራሱ የማስተካከል የመሰብሰብ ችግር በመፍጠት አንተ እንደገለጽከው አሁን አንደኛውን ወገን ይዛ ኢትዮጵያ እየጋለበች ነው ያለችው ስለዚህ ባይ ዲፎልት ሌላኛው አካል የኢትዮጵያ ጠላት ነው ስለዚህ ከኢትዮጵያ ጋር የሚቆም ልናጣ ነው ማለት ነው በዚህ በኩል ማን ይቆማል ከዚህ ሰው በእርግጠኝነት ማውራት የምችለው ጅቡቲ የለችም ከሱ ጋር ሳውት ሱዳን መኖር አይችልም ሶማሊያ መኖር አይችልም ኤርትራ የለችም ሱዳንም የለም አሁን ኬንያ ጋር ሄዶ ደግሞ $100 ሚሊዮን ሰጥቷቸው መጥቷል እሱ ትንሽ ጉርሻ ነው ቢኮዝ ቀልጧል ኢቭን ኬንያም ውስጥ ቀልጧል አይኑ ያየ የኬንያ መንግስት እየሸወደ ነው ሰዎች ገባችሁ ወደቡ ምክንያቱም ተደርጎ በሌላም ተደርጎ ከኤርትራ ጋር ጦርነት እንግባ እየተባለ ነው ስለዚህ ኤርትራ ከኛ ጋር ልትቆም አትችልም አሁን ምንድነው የሚደረገው ባይ ዲፎልት የነካቸው ሀገሮች ካንተ ተቃራኒ ሊቆሙ ነው ማለት ነው ሳይፈልጉ እነ ሱዳን ከግብጽ ጋር መቆም ጀመሩ እነጂ ቀደም እንዳልኩት ጅቡቲ እንኳን ሳትቀር ከዚህኛው ቡድን ጋር ነው ተሰብስበው አሁን ቀደም አንተ እንደገለጽከው ኬንያ ገብተው ትልቅ ሉካን ቡድን ነው የገቡት የህዋ ሚኒስትሩን እንደገና የውጭ ጉዳይ ሚኒስትሩ የምናምኑን ሰብስበው ትልቅ ሉካን ኬንያ ውስጥ ገብቶ ቁጭ ብሎ እየመከረ ነው ሌላ ምንድነው ሊመክር የሚችለው ስለ ኢትዮጵያ ነው ግብጽ ኢሹዋ ኢትዮጵያ ነች በቃ በአሁን መሰላችሁ ቁጭ ብሎ እኮ ማውራት ስላልቻለ ኢቨንቹሊ እኮ ቁጭ ብላችሁ ነው መፍታት ውሃው ከኢትዮጵያ የሚሄድ ውሃ ነው ኢትዮጵያ የምትፈልገውን ይዛ በሰላም ኢጂፕሽያንስ ደግሞ ሪላክስ አድርገው የሚኖሩበት እዘጋለሁ እያልክ ሌላ 3 ዳሞች ይሰራለሁ እያልክ እያስቦካ ኢጂፕሽያን ቢሆን እኔም እጠራጠራለሁ ስለዚህ ባላንስ በሆነ መንገድ ተስማምቶ መስራት ይቻላል ግን ከዚህ ሰውዬ ጋር የሚቻል ነገር ሰዓት ግብጽ ትልቁ መስበር የምትፈልገው ኢትዮጵያ ነው አንድ ላይ ተሰብስበን ግብጽን እንመክት እንዳንል እዚሁ እየተገደለ ነው የኛ ማህበረሰብ እዚሁ በአብይ አህመድ እየተገደለ ነው ያለው ስለዚህ መኖሪያ አጥቶ እንደዚህ መከራውን እያየ ባለ ማህበረሰብ ላይ እንኳን ግብጽ እዛ ውስጥ ያለን ራሱን አንድ ተራ ሌላ አማጺ ነገር ተነስቶ ጫካ ቢገባ ኢትዮጵያ ውስጥ ብዙ ጥፋት ማድረግ ይችላል የሚጠብቀው የለም መከላከያ ሰራዊት አብይ በሚሰጠው አጀንዳ ብቻ እየሄደ የሆነ አካባቢዎችን ይቆጣጠራል ወይም ጦርነት ይገጥማል ከዛ ውጪ የጋራ አይደንቲቲ የለንም አሁን ልጅሪ እኔ ማመንን መናገር ማልፈልግልበት ጊዜ አይደለም አሁን እውነት ነው ለፋኖ ካላስያኖት ፖርት የሚመጣ ፖርት ምናምን የሚለው የሚሸውደው ሸዋላ እዛ ላይ ከተጠጋ ደግሞ ያሳዩታል እግሩን ይሰብሩታል በተቻለ መጠን ከዛ በኋላ ፋኖ አዲስ አበባ መግባት ይችላል እንዴት አድርጎ ነው ኢትዮጵያ የሚባል ሀገር አለ እንዲህ አይነት ነገር ኢትዮጵያ የሚባል ሀገር እኮ የለም እኮ እያወቀ ነው የሚያፈርሰው ያለው ምለው እኮ ለዚህ እኮ ነው ምናልባት መጨረሻ ሁሉም ይገባው ኦሮሞማ የሚባለው አገር ለማቋቋም ፍላጎት ነበረው አልቻለም ግን እነሱን መያዝ አልቻለም እንጂ ኢትዮጵያን ኦን ፐርፐስ ነው የሚያፈርሳት ያለው ይሄ ነው በዚህም እሳት ነው ሁሉም የራሱን እሳት ለማጥፋት ወይም ያን እሳት ለማቀጣጠል እየተንቀሳቀሰ ነው የዚህ ደግሞ ዋነኛው ፊሽካ እየነፋ መሃል ላይ አጋፋሪው ደግሞ የብልጽግና መንግስት ነው ሌላ መሆን አይችልም ሊገለኝ ከመጣ መከላከል ብቻ ነው ያለው ስለዚህ የሚመጣብንን ፈተና እንዴት አባቶቻችን ያቆዩዋትን አገር ያስከበሯትን ድንበር እንደዚህ አርገው በታትነው እታች አርንቆስ ከተውናል ስለሞ ምኑ መሰለ ኢትዮጵያ ትላንትና ባድዋ ጊዜ በዚያድ ባሬ ጊዜ እንግሊዞችን በመጡ ጊዜ ያ ሁሉ ጀግንነቷ ያ ሁሉ አንድነቷ ያ ሁሉ ማንነቷ ያ ሁሉ ለማጥፋት እኮ ነው የመጣው ሰው የሰው የኢንትረስት አለው ባንዲራ የሚያቃጥል እንደዚህ አይነት ሰው
ለማጥፋት ነው የመጣው። ያ ኦሮሞ ነፃ አወጣለሁ የሚለው ነገር ጭንቅላቱ መጨረሻ ላይ ካርዱ እሱ ነው። አጥፍቼ ልሄድ ነው። ትዝ ይላችኋል ወያኔ ልክ እንደገቡ መጀመሪያ የሚያደርጉት የነበረ በኮራፕሽን። የነዚህ ግን እጥፍ ተጣጥፎ ከወያኔ የተማርነው የባሰ ኢትዮጵያን ማድከም አለብን ብለው የተነሱ ፎርሶች ናቸው እንጂ ከኤርትራ ጋማ አንድ ሳምንትም የሚቆይ አይመስለኝም። ኢትዮጵያዊነቷ አስጊነቷ ለሌላው አፍሪካ ሀገር መፍትሄ የምታመነጭ መደገፊያ መመኪያ የራሷን ሰንደቅ ዓላማ ይዘው የኢትዮጵያን ማንነትና አይደንቲቲ ነው ይዘን የምንወጣው የሚሉ ዛሬ እነ ጃማይካዎች እኛ እኮ አይደል አረንጓዴ ቢጫ ቀይ በብዛት የሚለብሱት ሌላ ሀገራት የፖለቲካ አካሄድ በህወሓት ተጀመረ። አሁን ደግሞ ጨርሶ ሀገር የማፈራረስ እንቅስቃሴ እየተደረገ ነው አሁን ባሉት ሰዎች። ስለዚህ ኢቭን በህወሓት ጊዜም ምንም እነሱ ምንም ያለ የተወሰነ የተናበበ ኃይለኛ የኢትዮጵያዊነት መልክ የተላበሰ ምንም ከላይ ያሉት ሁሉም እነሱ ቢሆንም ሰራዊት ነበር። አሁን የኢትዮጵያዊ ሰራዊት አለ ራሱን እየሄደ በዘር ምናምን እንትን ብሎ በዚህ ውጪ ለሌላ የሚተርፍ ሀገራዊ የሆነ መከላከያ ሰራዊት አለ ከሌለ። ወያኔዎች እኮ አትሊስት ብልጦች ነበሩ እኮ። ወያኔ እኮ ነፃ ለማውጣት ቢፈልግም አገሩን አለ አይደለ ለመግዛት የሚያስችል ችሎታ ነበረው። አገሪቷን ሰኪር አድርጎ ነው መያዝ። እነዚህ እኮ የነዚህ ምን እንደሆኑ ማለት ነው። በምንም አይነት በፖለቲካል ሳይንስ ዲፋይን ማድረግ አትችልም። እነዚህ ኢቭን በዱርዬ ደረጃ እንኳን ጠላ ቤት የሚናገሩት ንግግር እንኳን ቁም ነገር አለው። ከነዚህ እኮ ነው የምላችሁ። እንዲህ አይነት ውሸታም እንዴት አድርገሽ አክቹዋሊ ሰውየው በውሸት ታሟል። ሳይኮሎጂካሊ ሂዝ ኢንትራክት ሱስ ሆኖበታል። የሚከተሉ ሰዎች ደግሞ አይደለም አገሪቷን ለማጥፋት የሚያረጉት የሚሄዱበት ያለ ስፒድ የሚገርም ነው። አሁን ደግሞ የመጨረሻ ጥፋት በኤርትራ ውስጥ ይሄ ስራ ተብሎ የተደረገ አይደለም። አሁን ብዙ ጥያቄ ነው የሚመላለሰው። የእውነት ይሄንን ሀገር የመጨረሻዋን ግብዓት ለመፈጸም የተላኩ ሰዎች ናቸው ወይ አሁን ስልጣን ላይ ያሉት? ደፍነት ለማ እንዲህ በዚህ አይነት ደረጃ ሀገር የሚያጠፋ ሰው የለማ። የምን ባህር ነው የሚያወራው? የምን ጅቡቲ ምናምን የምን አሰብ ነው የሚያወራው? ማን ሊጠቀምበት? የተላከ ነው። ሌሎች ለከውታል ግን አይደለም። እኔ ነጭ የሚልከው አይመስለኝም እንደዚህ ያለ ወይ አረብ የሚልከው አይደለም። የራሱ ፊሎሶፊ የራሱ ይሄ የመገንጠል አይነት የተገንጣይ ፊሎሶፊ ይዞ ነው የመጣው። እሱን ያምንበታል። እንደ መጨረሻ አካል አሰብን እንደሳበ መጨረሻ እሱን ስባለሁ ብሎ ያስባል። ስለዚህ ልዑክ አይደለም። በዛ በሀገር ውስጥ በነበረው የተገንጣዮች ግሩፕ ከዛ የወጣ ኢቮልቭ ያደረገ ከዛ ያልዳነ በሽተኛ ብቻ ነው ነው ጥያቄ ነኝ መመለስ አለበት ባይኔ። ኢትዮጵያን አሁን ሎጆ ያድናት። በዚህ አጋጣሚ በሎጆ ላይ ብዙ መረጃ እየወጣ ነው። ለምንድን ነው ሰዎች የማይሄዱበት ቦታ ሎጆች እየተገነቡ በየጊዜው ህዝቡ እየተራበ ትምህርት ቤት ተዘግቶበት ሎጅ ላይ ኢንቨስት የሚደረገው መዝናኛ ቦታ ላይ ኢንቨስት የሚደረገው ጭራሽ ሰዎች ወደዛ ቦታ ላይ ሲሄዱ በጠቅላይ ሚኒስትሩ ቢሮ በኩል ብቻ የሚታለፈው ነገር ይሄ ዓለም ላይ እያየ ነው ያለው ነገር የነ ኤፕስተን ነገር በኢትዮጵያ ሎጆች ውስጥ ምን ታስባል የሚባሉ ብዙ መረጃዎች እየወጡ ስለሆነ እሱን በደንብ ኢንቨስቲጌሽን ስለሚፈልግ አሁን በጥልቅ አንሄድበትም። ተገጣይ ከሆንክ ኤኒቲንግ የአገር ያለውን ነገር ዩኒቲውን ሁሉም ነገር ነው የምታበላሽ። ኤርትራ ተገጣይ አልነበረ። ኤርትራ ከቅኝ ግዛት ነበረ የሚታገር። ተገጣይ ከሆንክ ግን ከአንድ ሀገር የተገነጠለ ኤርትራዊ የለም። አገሩን ነፃ ያወጣ ከወራሪ ነው ያለው። ሰዎቹ ሁሉም ነገር ስትሬት ነው። ከሀገር ውስጥ ተገጣይ ከሆንክ ግን ሌሎች ተገጣዮችም ይመጣሉ። አንተም ለማጥፋት ብቻ ነው የምትፈልገው። ለመገንጠል እኮ ነው የምትሄድ ያለው። 39ኛ አርቲክል ይዞ ቁጭ የሚል መንግስት ለ8 ዓመት አለ ለመገንጠል የማይፈልግ ከሆነ። ስለዚህ አገር የሚባል ነገር አጥፍቶ መሄድ ነው። አዝማች አስፓስብል ፍራንክ መውሰድ፣ ድምጥማጡን ማጥፋት፣ ቢጠፋ አማራውን ሁሉን ማንኮላሸት፣ ትግሬውንም እንደዛ። ከዛ ከኤርትራ ጋር ለፖርት አይደለም አገሩን ሞር ለማጥፋት ነው። ከዛ ገነጠላለሁ ይላል። ግን አሁን ለመገንጠልም ቻንስ ያለው አይመስለኝም። ሌሎች ኦሮሞዎች እድል የሚሰጡት አይመስለኝም። ኢንፋክት አስተባበራቸው። ኢትዮጵያ ላይ እና አብይ አህመድ ያሰቡት ግን ምንድን ነው የሚለውን በአይናችን እያየን እየፈራን አሁን ነቅተን ካልቆምን በስተቀር በጣም አደገኛ ነው።
ጠቅላላ ለማፈራረስ ነው። እሱ የሚወስደው ባህር የለ ፖርት የለ ምናምን ሰዎች ለማፈራረስ። ይሄ ቲዮሪ ከድሮ ጀምሮ ያዝኩት ቲዮሪ ነው። በእንደዚህ አይነት ስፒድ በእንደዚህ አይነት ቴናሲቲ አገር የሚያጠፋ መሪ የለም። እንደዚህ አይነት ስህተት ሰርቶ ደግሞ መንግስት ሚዝ የለም በፍጹም። በአንድ ስህተት እኮ ነው የሚወርዱት ሰዎች፣ በአንድ ሚስቴክ። ኢትዮጵያ ውስጥ ያለው ግን እንደዚህ ሆነ። ስለዚህ ነገርየው ገብቶኛል። አሁን ትንሽ ባላችሁ ትግሎች ሳክሲድ የምታደርጉበት ነገር ቀርቧል ኦፍኮርስ እንጂ እሱማ አገር አጥፍቶ ድምጥማጡን አጥፍቶ የኦሮሞ አገር ለመመስረት ለዛ ነው ከሁሉም አገር ጋር ትረበሻለህ፣ ከጎረቤት ጋር በጠቅላላ። በውስጥ ደግሞ እንደዚህ በውስጥ ኢምፕሎድ ነው ያደረገው፣ አቃጠለው ወደ ውስጥ ገብቶ፣ በውጭ ደግሞ ተቃጠለ። አሁንም ለማቃጠል ነው የሚፈልገው። ኢምፕሎሲቭ ሰፈረር ምለው ወደ ውስጥ የሚፈነዳ ሰው ኢምፕሎሲቭ ሰፈረር ነው ምለው። ወደ ውጭ የሚሄድ ደግሞ ኤክስፕሎሲቭ ሰፈረር ይባላል። በሁለቱ መሀል ኢትዮጵያ ተጨፍልቃለች። እኛም ሁላችን ዞረን እያየነው ነው። ደስ የሚል አናሊሲስ ነው። በርቱ ኢትዮጵያን፣ ሳይዟችሁ። ከዚህ በኋላ ስህተት እንዳይሰራ ብቻ ስህተት እንዳይሰራ። ሀገርማ ጠፍታለች፣ ጭራሽ ጠፍታለች። ምንም የቀረ ነገር የለም። ተከባለች። ኢጅፕት ኤቭሪዌር አለ። ሳውት ሱዳን ውስጥ አለ፣ ኬንያ ውስጥ ይኖራል፣ የታወቀ ነው። ቀስ ብሎ እየገባ ነው። ሶማሊያ ውስጥ አለ፣ ኤርትራ ውስጥ ቤቱ ነው። ከፈለገ እኛ እናስገባውም ራሳችንን የምንች ሰዎች ነን እንጂ። ጅቡቲ ውስጥ አለ፣ ሱዳን ውስጥ አለ አይደለ? ሳዑዲ አረቢያ ደግሞ ከኛ ጋር ጓደኛ ነው፣ ከሱዳኖች ጋር ጓደኛ ነው፣ ከኢጅፕት ጋር ጓደኛ ነው፣ ከሶማሊያ ጋር ገብቷል። ተርኪም እዛ ውስጥ ገብቷል። ሶማሊያ ውስጥ ተጠንቀቅ ሊሉት ነው የሄዱት። እነሱ ግን የሚያሳዩዋችሁ ሌላ ነገር ነው። ሰላም ይስጣችሁ ኢትዮጵያውያን፣ በርቱ፣ አይዟችሁ። ፋኖ ያሸንፋል፣ ትግሬዎች ያሸንፋሉ፣ ኦሮሞዎች ሁላችሁም ታሸንፋላችሁ። ከአሁን በኋላ እንዳትሳሳቱ ብቻ። በዚህ ቀን ለቃችኋለሁ። ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ።